ይስጥልኝ ተመልካቾቻችን የኤንቢሲ ኢትዮጵያና የሰላም ሚኒስቴር በመተባበር የሚያቀርቡት የኤዲተሮች ጠረጴዛ የተሰኘው ሳምንታዊ ፕሮግራማችን ነው። የፕሮግራም እንግዲህ የሰላም ሚኒስቴር የመገናኛ ብዙሃን በተለያዩ አገራዊ ጉዳዮች ላይ እንዴት መስራት አለባቸው የሚለውን እንዲነጋገሩበት እንዲወያዩበት እንዲሁም ደግሞ የተለያዩ ምሁራኖችም እየቀረቡ ሀሳባቸውን አስተያየታቸውን የሚሰጡበት መድረክ ነው። እንግዲህ በዛሬው ውይይታችንም የመገናኛ ብዙሃን ከሆኑት ባለሙያዎች መካከል አንዷ የሆነችውን ፍሬዘር ነጋሽን እዚህ ስቱዲዮአችን ጋብዘናቸዋል። የብሔራዊ ጥቅሞቻችንና የወል ታሪኮች ላይ የመገናኛ ብዙሃን ምን አይነት ሚና አላቸው የሚለው ላይ እየተወያየን ቆይታ እናደርጋለን። ፕሮግራሙን እኔ ወደ እናንተ በማዘጋጀትና በማቅረብ ከካሜራ ባለሙያዎችና እንዲሁም ከመላው የስቱዲዮ ቴክኒሻኖች ጋር አብሬያችሁ ቆየው ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። ፍሬዘር ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። እንግዳሽ ስላደረግሽኝ ጄሪዬ እጅግ አድርጌ አመሰግናለሁ። መልካም እንግዲህ ያው አንጋፋ የመገናኛ ብዙሃን ባለሙያ ከሚባሉት አንዷ ነሽ። ብሔራዊ ጥቅሞቻችን ላይና እንዲሁም ደግሞ የወል ታሪኮች ከነጠላ ትርክት ይልቅ የጋራ የሚባሉ ታሪኮቻችን ላይ የተዛቡ ሳይሆን እንዲሁም የጋራ የተባሉና ተጨባጭነት ባላቸው ታሪኮቻችን ላይ ሀገር ግንባታ ላይ ጠቃሚ የሆኑ ሀሳቦችን ያነሳን ቆይታ እናደርጋለን። እስቲ እንደው በመጀመሪያ ብሔራዊ ጥቅሞችና የጋራ የወል ትርክቶች ላይ መገናኛ ብዙሃን ምን አይነት ሚና አላቸው የሚለው እናንሳ። መልካም አመሰግናለሁ ኢየሩስ። እንግዲህ እንደ መገናኛ ብዙሃን ባለሙያ ሚዲያው ቀደም ሲል አራተኛ መንግስት ነበር። አሁን ግን በአሁን ሰዓት ግን ከዛ በላይ እየሆነ መጥቷልና አገር የመገንባትም አገር የማፍረስም ከፍተኛ ሚና አለው ማለት ነው። ስለዚህ ሁሉ ጊዜ ሚዲያ በጥንቃቄ መያዝና መመራት አለበት። አገር ማፍረስም መገንባትም ስለሚችል አቅም ስላለው እንዴት እንጠቀምበት፣ አገር ግንባታ ላይ የሀገር ጥቅም ላይ እንዴት እንጠቀምበት የሚለውን ደግሞ መቼም እንደሚታወቀው እንደ አንድ ዜጋ እንደ ባለሙያ ብቻ ሳይሆን እንደ ዜጋ አገር ሰላም ስትሆን አገር አንድ ሆነን ስንቆም ነው አይደለ አገር መኖር የምንችለው። ከዛ በላይ ደግሞ እንደ ባለሙያ ስታስቢው ደግሞ ሚዲያ አገርን ለመገንባት ከፍተኛ ሚና ይጫወታል። በዚህም በሚኖሩን ዘገባዎች በሚደርጉን ፕሮግራሞች ላይ የምናቀርባቸውን ይዘቶች በሙሉ ከአገር አንድነት ከሀገር ጥቅም ከሀገር ግንባታ ጋራ ማያያዝ ግድ ይላል። መገናኛ ብዙሃን ብሔራዊ ጥቅሞችን እንዴት ነው መረዳት ያለባቸው ትያለሽ? ብሔራዊ ጥቅም ማለት የአንድ ፓርቲ ወይም የአንድ መሪ ጉዳይ ብቻ አይደለም። እንደ አገር የሀገር ጥቅም ብሔራዊ ጥቅም ሁሉም ይመለከታል። ማህበረሰቡንም ይመለከታል፣ ሚዲያውንም በቀጥታ ይመለከታል። በማንኛውም መረጃ በመናስተላልፍበት ጊዜ የሀገርን ጥቅም የሚጎዳ ነው ወይ የማይጎዳ ነው የሚለን ሚዛናዊ ለማድረግ መሞከር አለብን። በተለይ ደግሞ ሀገራዊ ሚስጥሮች ላይ ሀገራዊ የተለያዩ መረጃዎች አሉ። ሚስጥሮች ሲባል ብዙ ጊዜ ፖለቲካዊ መረጃ ሊሆን አይደለም፣ ኢኮኖሚያዊም ማህበራዊ ጉዳዮች ላይም ሁሉም ላይ አገርን የሚጎዳ መረጃ ሊኖር ይችላል ለሌላ ሲተላለፍ ማለት ነው። እሱ ላይ ጥንቃቄ ማድረግ በጣም ያስፈልጋል። ለምሳሌ የሀገር አንድነትና ሉዓላዊነት ላይ የምናቀርባቸው መረጃዎች ምን ይመስላል? እሱን በምንድነው የምንገመግመው? ይዘቱ ምን ይመስላል? በመሰረቱ ያገኘነው መረጃ ሁሉ እውነት ስለሆነ መረጃ ስላገኘንበትም የሚዲያም ኢቲክሱም አይደለም ማሰራጨት የሚያመጣውን ኢምፓክት አይተን ነው የምናሰራጨው። እሱን ነገር መፈተሽ ያስፈልጋል። እውነት ነው። ካሜራ ስላለ ማይክ ስለተያዘ ጋዜጠኛ ስለሆነ መረጃ ደግሞ በማስረጃ ተደግፎ ስላለ ሁሉም መረጃ ለህዝብ ይተላለፋል ማለት አይደለም። አገርና አደጋ ላይ የማይጥል መሆኑን ማረጋገጥ አስፈላጊ ነው። ይህን እንዴት ነው የምናረጋግጠው? በስራችን ሂደት ውስጥ ነው አይደለም የምናየው። ለምሳሌ የሀገር ሉዓላዊነት ላይ የሚነሱ ጥያቄዎች አሉ፣ የሚነሱ መረጃዎች አሉ፣ የምናውቃቸው መረጃዎች አሉ። እሱን ሁሉ አውጥተን ብንዘግበው አገር ላይ የሚያደርሰውን ጉዳት መጀመሪያ ቀደም ብለን መገምገም አለብን፣ ማሰብ አለብን፣ ማየት አለብን። ከዛ በኋላ ነው መሰራት ያለበትና ብሔራዊ ጥቅምን የሚጎዱ መረጃዎችን መልቀቅ በራሱ ከባድ ነው ለሀገር። ሀገራት የተለያዩ የነሱ መገናኛ ብዙሃኖቻቸው ምንም ነገር በፕሮግራም በዜና
በመዝናኛ ፕሮግራሞቻቸው ሳይቀር ሲያቀርቡ ብዙ ጊዜ ከራሳቸው ሀገር ኢንተረስት አንጻር ነው። እኛ ሀገርስ ይሄ ነገር እንዴት ነው የገመገምሽው አንቺ? በተለይ እንደ ዲጂታል ሚዲያ ባለሙያ ብናገር በአሁን ሰዓት የቪውና የሰብስክራይብ ጉዳይ ነው ብዙ ጊዜ እያየሁ ያሉት። በጣም ጥቂቶች ናቸው ዋጋ ከፍሎ እየሰሩ ያሉት። ማንኛውን መረጃ ቀድሞ አውጥቶ ቪው ማግኘት ነው፣ ሰብስክራይብ ማግኘት ነው። ከጥቅም ጋር የተያያዘ ነው የሚሆነው። ሌሎች አገሮች ብቻ ሳይሆን እኛ ውስጥም ሆኖ የሀገርን ጥቅም የሚጠብቁ ሚዲያዎች እንዳሉ ሆኖ ማለት ነው። በዚህ በሚዲያ ዙሪያ ከተለያዩ ሀገሮች ጋር እኔ ሰርቻለሁ። ከአውሮፓም ከአሜሪካም እዚህ ኢትዮጵያ ውስጥ ካሉ ተቋማት ጋር ሰርቻለሁና በጣም የሚገርመኝ በጣም ይፈልጋሉ መረጃ። ምክንያቱም ስራቸው ስለሆነ ነው። መረጃ ይፈልጋሉ። ግን ማን ነው የሚሰጣቸው? ጋዜጠኛው ፍቃደኛ ሆኖ ከሰጣት ሰጠ። እንደዚህ አይነት ጋዜጠኞች አሉ የሚሰጡ መረጃ የሚሰጡ ከነሱ ጋር የሚቀጥሉ፣ ከነሱ ጋር የማይቀጥሉትን አያስቀጥሉት። ከነሱ ጋር ያለውን ፕሮጀክት ይዘጋሉ። ማንኛውም የውጭ ኤንጂኦዎች ቢመጡም የውጭ የተለያዩ ተቋማት ቢመጡም ከኛ የሚፈልጉት ነገር አለ። እሱን ሁሉ ስለ ሀገራችን ዘርግፈን አንናገርም። ከሌሎችም ጋር ለመስራት እድሉ ገጥሞኛል። የሀገራቸውን ሚስጥር አያወሩ፣ የሀገራቸውን ደካማ ጎን አያወሩ፣ አይናገሩም፣ አይዘግቡም። በተጨባጭ እንኳን የሚታየውን ነገር እንኳን አያወጡት፣ አያሳዩ። እያየን እኮ ነው አሁን በኢራቅ አሁን ባለው በጦርነት ምክንያት እንኳን ኤሚሬትን ተመልከች ምን ያህል ጉዳት እየደረሰባት እንደሆነ። ግን ሚዲያዎቻቸው ያንን ያህል አራገቡት። ኢቭን የሌሎች ዜጎች እንኳን ያንን ዜና ወይም መረጃ የሚያስተላልፉ በህጋዊ እርምጃ እንደሚወሰድባቸው መግለጫ ተሰጥቷል። ለምንድን ነው? ብሔራዊ ጥቅማቸውን ስላስጠበቁ ነው። የኛ ሀገር ግን ከዛ ተቃራኒ ነው። የሀገር ክብርም አለ። የሀገር ሉዓላዊነት ቀሪ ሀገር ነው፣ መኖሪያ ሀገር ነው አይደለ? ህይወታችን የሚቀጥለው ሀገር ውስጥ ነው። ሌላው ግን ለኛ ክፍተታችንን ተጠቅሞ አደጋ ነው፣ ችግር ነው የሚፈጥርብን። ለምሳሌ አሁን ባለፈው የኢትዮጵያ መንግስት በጠቅላይ ሚኒስትራችን አማካኝነት የባህር በር ጉዳይ ላይ እንዲነሳ በአሰብ ጉዳይ ላይ ሳይሆን በዚህ በቀይ ባህር ጉዳይ ላይ ጥያቄ አንስተው ነበር። ገና ጥያቄ ነው ያነሱት። ግን ቀድመው ከሌሎች ሀገሮች ከሚመለከታቸው ሀገሮች ይልቅ ቀድመው የጮሁት ኢትዮጵያኖች ናቸው። ተቃዋሚ ኢትዮጵያኖች ማለት ነው። ተቃዋሚ የሆኑ መንግስትን የሚቃወሙ ኢትዮጵያኖች ናቸው። ከግብጽም ከሶማሌም ከሌሎችም ቀድመው የወጡትና እንዲህ አይነት ነገር ስታይ በጣም ያሳዝንሻል። የኢትዮጵያ እኮ ብሔራዊ ጥቅም ነው አይደል? ኢትዮጵያ ኮሪደር ብትጠይቅ የባህር በር ምንድነው የሚጠቅም የሚጎዳት? ኢትዮጵያን ምንድነው የሚጎዳት? ተጠቃሚ ነው ማህበረሰቡ በኢኮኖሚ በማንኛውም ነገር የሚጠቅም ነው። ያን ነገር አይደለም ሶማሌ ተነሺ ምን እየጠበቅሽ ነው እስከሚባል ድረስ ግብጽ ምን እየሰራሽ ነው? እንደዚህ ነው የኢትዮጵያ መንግስት ጦርነት ነው የሚያውጀው፣ ህዝቡን ወደ ጦርነት ሊማግድ ነው የሚል ጥያቄ ተነስቷል። ያ ብሔራዊ ጥቅምን አሳልፎ መስጠት ነው። ጥያቄ ነው የቀረበው። ጥያቄው ደግሞ አግባብ ነው። እኔ ባስታውሳለሁ በ90ዎች ውስጥ በአሰብ የኢትዮጵያ ነው በሚል ከነበርኩበት ፓርቲ ጋር የፓርቲ አባል ነበርኩና ተጉዘን ነበረ። አሰብ የኢትዮጵያ ነው የሚለው በመላው ኢትዮጵያና እኔ ደረሰኝ መቀሌ ነው። በጣም ፈርተን ነበር ስንሄድ። የሚደርስብን ጫና ሊኖር ይችላል፣ መታሰር ሊኖር ይችላል፣ ሌላም ከዛ ያለፈ ይኖራል ብለን ፈርተን ነበር። ነገር ግን መቀሌ ስንገባ ከኤርፖርት ጀምሮ ከፍተኛ አቀባበል ነው ማህበረሰቡ ያደረገልን፣ በቴሌቪዥን ስለሚያውቅ ማለት ነው። ሻንጣችንን ተቀብለው ሆቴል አድርሰው ከዛ መንገድ ላይ ወክ ስናደርግ ኢቭን የመከላከያ ሰራዊት ማዕረግ ያላቸው ሳይቀር ክላክስ እያደረጉ በርቱ። የአሰብ ጥያቄ የትግራይ ህዝብን ጥያቄ ነው ማለት ነው። ከዛ ደግሞ ህዝባዊ ስብሰባው ላይ ከገጠር ሽማግሌዎች ሳይቀሩ ነው የመጡት። ተማሪዎች፣ ሴቶች በሙሉ ተሰብስበው አዳራሹ በሚያስደነግጥ ሁኔታ ሞልቶ ነው ያለ። ያ ጉዳይ የኢትዮጵያ ጥያቄ ማለት ነው። የትግራይም ህዝብ ጥያቄ ነው ማለት ነው። ዛሬ ግን የኢትዮጵያ መንግስት ሲያነሳው ለምን ተቃውሞ ገጠመው? ብሔራዊ ጥቅም አሳልፎ መስጠት አይደለም ወይ? አገር እንደ አገር እንድትቀጥል ብሔራዊ ጥቅሞቿ ሊከበሩላት ይገባል። ያንን የሚያከብረው ደግሞ የሌላ ሀገር ዜጋ አይደለም፣ የራሷ ዜጎች ናቸው። መንግስት ምናልባት ተቀዳሚ ኃላፊነት ቢኖርበትም ግን ዜጎች ደግሞ እንደ ዜግነታቸው እንደ አገር ባለቤትነታቸው ደግሞ በሄዱበት ሁላ
የሀገራቸውን ጥቅም ማስከበር አለባቸው። ስለዚህ የሀገር ሉዓላዊነት መከበር የሀገር በኢኮኖሚ ከፍ ማለት የሀገር ክብር ነው። ስለዚህ ከዚህ አንጻር ሚዲያዎቻችን ይሄንን ሀገር የምትፈልጋቸውን ጥቅሞች ለማስከበር በተለይ ትላልቅ ሜጋ ፕሮጀክቶች የኢኮኖሚ የበላይነትን የሚያረጋግጡ ትላልቅ ጉዳዮች ዳር ድንበር መከበር ከጎረቤቶች ጋር የሚኖራትን ዲፕሎማሲያዊ ግንኙነቶች ሰላማዊ የሆኑ የየትኛውም ሀገራት ጋር የሚኖራትን ሪሌሽንሺፖች ወይም ደግሞ ዲፕሎማሲያዊ ግንኙነቶችን ለማጠናከር ሚዲያዎቻችን እንዴት አድርገው ለማህበረሰቡ ማስረጽ አለባቸው ትያለሽ? ብዙ ሜጋ ፕሮጀክቶች አሉ በመንግስት የተሰሩ ህዝብንም አገርን የሚጠቅሙ በተለይ ደግሞ መጪውን ትውልድ ላይ ትልቅ አሻራ። በነገራችን ላይ ኢኮኖሚ ሉዓላዊነታቸውን አገራቶች ሲያረጋግጡ በዛው ልክ በዓለም ላይ የሚኖራቸው ተጽዕኖ ፈጣሪነትም እንደዛው ነው። ስለዚህ ክብራችንን ለመመለስ በተለይ ኢትዮጵያ ደግሞ ካላት ጥንታዊ ስምና ዝና እሱን ለማስከበር ጨምሮ ኦንላይን ሚዲያ ሊሆን ይችላል፣ ዋና ዋና ሚዲያዎች ሊሆን ይችላሉ፣ ጋዜጦች ሊሆን ይችላሉ። በየትኛው መንገድ ማህበረሰብ ከከተማ እስከ ገጠር ያለውን ማህበረሰብ እንዴት ማስተማር አለብን የሚለውን ለማንሳት ነው። አንድ ሀገር አንዱ ከሚያስከብራት ሉዓላዊነት አንዱ ኢኮኖሚ ነው። ኢትዮጵያ ቀደም ሲል የምትታወቅበት በድህነት በረሃብ ነው። አሁን ደግሞ ሌላ ገጽታ ውስጥ እየገባን ነው። ብዙ ቦታ ላይ ኢትዮጵያ እንደ መሪ እንደ አገር መሪዎቻችን እንዲሳተፉ የኢኮኖሚ እድገታችን አንዱ ወሳኝ ነው። ቀና ብለን እንድንናገር ኢትዮጵያ አሁን እንኳን አየን አይደለ? በኮሪደር ልማት ራሱ የዓለም መንግስታት ሳይቀር በጣም ተደንቀው ነበረ ሲናገሩ የነበሩት አይደለ? በተለያየ መንገድ የኢትዮጵያን እድገት እያዩ ነው። ምናልባት በሌላው ጽንፍ ደግሞ ሌላ ሊባል ይችላል። ነገር ግን ኢትዮጵያ ትኩረት ስባለች። ያ ምንድነው? የዲጂታል ሚዲያው አስተዋጽኦ ነው። የሚመጡ የቱሪስቶች አሉ። እነዛ ቱሪስቶች ምንድነው ይዘው የሚሄዱት? የኢትዮጵያስ ሚዲያ ምን እያስተላለፈ ነው? በተለይ በሜጋ ፕሮጀክት ዙሪያ የሚሰሩ ስራዎች በተለይ በዲጂታል ሚዲያ ከፍተኛ ሚና አላቸው። የሀገር ገጽታን ከመገንባት አንጻር ከኢኮኖሚ አቅማችን ከመገንባት አንጻር ሚዲያው ከፍተኛ አስተዋጽኦ አለው። እነዚህን ፕሮጀክቶች ለህዝብ ብቻ ሳይሆን በተለያየ ቋንቋ ለዓለም እንዲዳረስ ማድረግ ኢትዮጵያ ያለችበትን ደረጃ ማሳየት ቀላል ሚና አይደለም። በተለይ ከአባይ ወንዝ አጠቃቀም ጋር ተያይዞ በጎረቤት ሀገራት የሚነሱ ጥያቄዎች ይኖራሉ። ከሌሎች ዓለማትም እንደዚሁ ኢትዮጵያ የሆነም ውጭ ሆኖ ያገሩን የራሱን ሀገር ስም የሚያጠለሽ ይኖራል። መገናኛ ብዙሃኖቻችን የሀገር ውስጥ እንዲሁም ደግሞ ዓለም አቀፉን ያው ኢትዮጵያ ማኔጅ ማድረግ ስለማችል ነው። ግን ሀገር ውስጥ ያለ የባለስልጣን መስሪያ ቤት አለው የሚቆጣጠረው። ግን እንደው ከዛ ባለፈ ግን በስራዎቻቸው በተለይ ደግሞ እንደዚህ አይነት የሀገር ስምን የሚያጠለሹ ጉዳዮችን ሀገር ላይ የሚቃጡ መልካም ያልሆኑ ስሞችን እንዴት ነው መልሰንኛ ማስተካከል ያለብን? ለዜጎች ለህዝብ በመልኩ ነው ሚዲያው ማስተካከል በተለይ ኦንላይን ሚዲያው ነው አሁን ይሄን ነገር ያራገበው የሚገኘው። ስለዚህ መረጃዎችን አጥርቶ ራሱ ወደ ማህበረሰቡ ከማድረስ አንጻር እኛ እንደ መገናኛ ብዙሃን ምን ይጠበቅብናል ነው ወይስ የመጣውን መልሰን ማስተጋባት ነው? ጠላቶች ይኖሩናል። እንደገና ግን በጣም ለኛ የሚከብደን በቀጥታ አሁን ከግብጽ ጋር ይልቅ የእጅ አዙሩ የውክልናው ውጊያው ነው አይደለኛ? ጦርነቱ የሚቃጣው አጸፋ ነው አይደለ? ችግሩ የሆነብን እሱን ነው። እነዚህ በማን ነው የሚጠቀሙት? በራሳችን ዜጎች ነው የሚጠቀሙት፣ በራሳችን ልጆች። ያንን ግን ለነሱ መልስ መስጠት ሳይሆን ያለውን አሁን ህዳሴ ግድብ ያለበት ደረጃ እኔ ለመጎብኘት እድሉን አግኝቻለሁ። በጣም የሚያስደንቅ በጣም ነገ በተለይ ደግሞ ነገ ላይ ለአገር ተስፋ የሚሆን ትልቅ ፕሮጀክት ነው። ያንን ማሳየት ነው፣ ያንን ማስጎብኘት ነው። በተለይ ደግሞ አሁን እንደ አሶሲዬሽን በእኛ ማሳየት ነው። በሚዲያ ደግሞ የበለጠ በመስራት ነው እንጂ በዛ ደረጃ በእነሱ ደረጃ መመለስ አይደለም። የኢትዮጵያ ሚዲያዎች አሁን በተለይ ለአገራዊ ጉዳዮች ላይ በደንብ እየሰሩ ነው ብለሽ ታስቢያለሽ ወይ? አይደለም። በተለይ አሁን የኢትዮጵያን ገጽታ ገንብተዋል ብዬ በአሁን ሰዓት ማስበው የውጭ ሚዲያዎች ናቸው። የዲጂታል ሚዲያ ላይ ያዩትን ኢትዮጵያን በሚያስደንቅ ሁኔታ በማሳየታቸው ነው። መተውም ያዩዋሉ። እንደገና ደግሞ ከሜንስትሪሙ ላይ የተወሰዱ ቪዲዮዎች አሉ። በሌላው በዲጂታል ስታዩ ግን ብዙ አልተሰራ። አሁን ምን ያህል ሚዲያ ኢትዮጵያ ውስጥ አለ? በትክክል ስለ ሀገርም በትክክል የሚሰራ ምን ያህል ሚዲያ አለ? ዲጂታል ሚዲያው ላይ
አብዛኛው የአክቲቪዝም ስራ ነው እየተሰራ ያለው። ጋዜጠኛውስ ዲጂታል ሚዲያው ላይ ገብቶ እየሰራ ነው ወይ? ትኩረት ተሰጥቶታል የሚለው አልተሰጠውም፣ እየተሰራ አይደለም። ሰዎች ትኩረት እየሰጡ ያሉት ለተለያዩ ታሪኮች፣ በተለይ ደግሞ እሴቶቻችንን ሊያበላሹ የሚችሉ ማህበራዊ ጉዳዮች ላይ ሊያበላሹ የሚችሉ ብዙ ነገር እየተሰራ ነው ከዛ ይልቅ ማለት ነው። ነገር ግን ሚዲያው ወደዛ ወደ አገር ጥቅምን ወደሚያስከብር ገጽታ ግንባታ ላይ ቢያተኩር የተሻለ ነው። ዋናውን አገር ቀይ መስመሮች ናቸው። እነዚህን ማንኛውም አካል መገናኛ ብዙሃኑ ብቻ ሳይሆን አጠቃላይ ማንኛውም እንደዚህ ጋር መንካት የለባቸውም ብላ ያስቀመጠቻቸው ጥቅሞቿ ላይ እንዴት መስራት አለበት? በዚህ በዲጂታል ሚዲያ ላይ አሁንም ብዙ ጥንቃቄ የሚያስፈልገው ጉዳዮች አሉ። ትኩረት የሚያሻው ጉዳይ ነው። አሁን በዲጂታል ሚዲያው ላይ ስታይ ሁለት ጽንፍ አለ። በዚህ በኩል ተቃዋሚ አለ፣ በዚህ በኩል ደጋፊ አለ። እኔ ሁለቱንም እየደገፍኩ አይደለም፣ ሁለቱንም ልክ ናቸው አይደለም። በዚህ በመንግስት በኩል ያሉት አክቲቪስቶች ይሄኛውን በዚህ በኩል ያለውን በስድብ ነው እንጂ በማስተማር አይደለም። በዚህ መሀል ግን ዋና ሚዲያ የሚባለው ግን በማሳየት ነው ያሉ ፕሮጀክቶችን ወሬ አይደለም፣ በወሬ ሳይሆን በማሳየት እንዳልሹ ቃለ መጠይቆች በመስራት ፕሮግራም በመስራት በማስጎብኘት በማሳየት የመስክ ስራዎችን በመስራት መሬት ላይ ያለውን ስራዎች ማሳየት ይቻላል። በዛ መስራት ይቻላል። የጋራ ታሪኮቻችንን እናንሳና ኢትዮጵያ እንግዲህ ለሺ ዘመናትን የተሻገረች በርካታ የኢትዮጵያ ቋንቋዎች፣ ባህሎች፣ ወጎች፣ እሴቶች እና ልዩ ልዩ የሆኑ ባህላዊ እሴቶች የሚከወኑባት ባህላዊ ድርጊቶች የሚከናወኑባት ሀገር ነችና ነጠላ ትርክት ደግሞ ጎልቶ በመውጣቱ ምክንያት ለአንዳንድ አካባቢ ላይ ለግጭት አብሮ ላለመኖር መንስኤ እየሆነ ነው። እንደው የጋራ ታሪኮቻችንን እንዴት አድርገን ነው በመገናኛ ብዙሃን አማካኝነት ማስተማር ያለብን? ማህበረሰቡን አንድነቱን፣ ባህሉን፣ ወጉን፣ የጋራ እሴቱን እንዴት ነው ማምጣት ያለብን ታያለሽ? ይሄ የወል ታሪክ የሚለው ብዙዎቻችንን እየለያየን ያለ ነገር ነው። ግን እንደ አገር በጣም ብዙ የጋራ ታሪኮች የጋራ የምንላቸው በጣም ብዙ እሴቶች አሉ። እንደውም አንዳንድ ጊዜ በቃ ምንም የጋራ ነገር የለንም እስከማለት የሚደርሱ ኤሊቶች አሉ። ግን ኢትዮጵያ በጣም ብዙ የጋራ ነገሮች አሉ። ለምሳሌ ቋንቋ፣ በጣም አማርኛ ቋንቋ የጋራችን ነው አይደለም? የትኛውን ቦታ ብትሄጂ አማርኛ ቋንቋ ብሔራዊ ቋንቋ ሆኗል፣ የጋራ ነው። ኦሮምኛም እንደዚህ ሁሉም ቋንቋ የጋራ ታሪክ የለንም ለሚሉ ምን ትያለሽ? የጋራ ታሪክ አለን፣ የማይለያየን በጣም ብዙ የጋራ ታሪክ። አድዋ ለምሳሌ የጋራ ታሪካችን አይደለም እንዴ? አድዋ የጋራ ታሪካችን ነው፣ ዋናና ትልቁ የጋራ ታሪካችን ነው። ሌሎችም በጣም ብዙ የምናነሳቸው የጋራ ታሪኮች አሉ። እንደውም እንደ አድዋ የጋራ የሆነ ታሪክ አለን ብዬ አላምንም እኔ ለምሳሌ። ምክንያቱም አድዋ ከደቡቡን ከሰሜን ምዕራቡን ከሰሜን ምስራቁን ከሰሜን ያገናኝ ማዕከላዊ ላይ ያለውን ኢትዮጵያዊ ከሰሜን አንድ ቦታ ላይ እንዲገናኝና የጋራ የሆነ ትልቅ ድል እንዲሰሩ ያደረገ ነው። በአንድ ስሜት በአንድ አይነት ቋንቋ የተናገሩ በአንድ ስሜት በአንድ አገራዊ ፍቅር አንዱ ሆነው ዘምተው ያሸነፉበት ነው። የተኮራረፈው ላይ ታረቀ ነው። በጣም ብዙ እሴት ያየንበት ነው። እሱ ላይ ኢትዮጵያዊ እሴት የብሔር ብሔረሰቦችን እሴት ያየንበት ነው። ከዚህ በለጠ የጋራ ታሪክ አለ የለንም። አሁን የጋራ ታሪክ የለንም ሲባል እኔ ይገርመኛል። አድዋን የትተውት ነው። አንዳንድ ጊዜ የሚሰጣቸው አጀንዳና እነሱ ኢትዮጵያ ውስጥ ሊፈጥሩት የሚፈልጉት አጀንዳ በጣም ይራራቅባቸዋል። ይሄንን ደግሞ ይዘው ግጭት ውስጥ የሚገቡ ደግሞ የጥቅም ነው እንጂ የእውነት የጋራ የለንም ብለው አይደለም። የእውነት መረጃው ኖሯቸው አይደለም። የእውነት እውቀቱ ወይንም ደግሞ ፍላጎቱ ኖሯቸው አይደለም። በጣም ብዙ የጋራ ነገሮች አሉ። ሌላው ይቅር እስከ ቅርብ ጊዜ ህዳሴ ግድብ እኮ የጋራ ታሪካችን ነው፣ የጋራ እሴታችን፣ የጋራ ሀብታችን። የህዳሴ ሌላኛው ዳግማዊ አድዋ ነው ተብሎ ነው የተገለጸው። ይሄንን እኛ መገናኛ ብዙሃን በዚህ ዘመን ያለን በተለያየ የሚዲያ አማራጭ ለህዝባችን ህዝቡ እኮ ያውቀዋል፣ አያውቅም ሳይሆን ያውቀዋል። ግን አጉልተን እኛ መገናኛ ብዙሃን ኃላፊነት አለብን።
ጥቂት ፖለቲከኞች የሚያነሷቸው ነጠላ ትርክቶች ለግጭትና ላልተገባ ተነጣጥሎ ህዝባችን እንዲኖር የሚያደርግ ታሪክ እየፈጠሩ ስለሆነ እኛ ደግሞ እንደ ሚዲያ በመረጃ ላይ የተመረኮዙ በጥናት ላይ የተመረኮዙ ጉዳዮችን ታሪኮችን እያወጣን አንድነትን የሚያመጡ የሚያኗኑሩ ጉዳዮችን ማንሳት አለብን ማለት ነው አይደል? እንደዛ ነው። አሁን ለምሳሌ አሁን ያነሳ ነው ህዳሴ ግድብ ዳግማዊ አድዋ ነው ተብሏል። ዳግማዊ አድዋ የሆነው በታሪኩና በአንድነቱ ብቻ አይደለም። አድዋ ላይ የተፈጠረው የታሪካዊ ጠላቶቻችን ጫና ህዳሴ ግድብ ላይ መጥቷል አይደል? ያንን ድል አድርገን ለዚህ መብቃቱ ትልቅ ድል ነው። ይሄ ደግሞ የእያንዳንዱ ከቅጠል ነጋዴ ጀምሮ እስከ ትልልቅ ባለሀብት ድረስ መንግስት ትልቁን ሚና ተጫውቶ ሀብት አሰባስቦ የተገነባ ሀብታችን ነው አይደለ? አሁን በዓለም አቀፍ ደረጃ ራሱ ኢሜጃችንን ገጽታችንን ቀይሮልናል። ነገ ደግሞ ኢኮኖሚያችንን እየቀየረ ይመጣል። ይሄ የጋራ ነው። ይሄንን ለማህበረሰብ ቅድም አንቺም እንዳልሽው በተለያየ በጥናትም በባለሙያ በመጋበዝም በተለያየ መድረክ ላይ ያንን ማህበረሰቡ እንዲያውቅ ማድረግ ነው፣ እንዲረዳ ማድረግ ነው። ማህበረሰቡ ግን አይረዳም የምንለው ነገር አለ ወይ? አሁን የሚዲያ ሚና የበለጠ ፖዚቲቭ ነገሩን አጉልቶ ማሳየት ነው። የኢትዮጵያን ታሪክ፣ የኢትዮጵያን እሴት ያላትን ኢኮኖሚያዊ እመርታ ማሳየት ነው አይደለ? ማህበረሰቡ እኮ ያውቃል፣ ግን ደግሞ በማን ተጽዕኖ ስር ነው? በኤሊቱ ተጽዕኖ ስር ነው። ኤሊቱ ከራሱ ጋር ትናንትና የተናገረውን ዛሬ አይደግመው፣ በማስረጃም አይነግርሽም። ጊዜያዊ ሳጭሮ ነው ዞር የሚለው አይደለ? ብዙ ነገር መናገር ይቻላል። በዚህ ሁሉም ኤሊት ሳይሆን ያው ፈረጅ እንዳይሆንበት በተለይ ፖለቲካው አካባቢ ያሉ ያው ፖለቲካ እንግዲህ ማሳመን እስከቻልሽ ድረስ ሀሳቦች ይቀያየራሉ። ይህ ደግሞ በህዝባችን ላይ የሚያመጣው የራሱ ተጽዕኖ ይኖራል። ለምሳሌ ከፋፋይ አንድነትን የማያበረታታ ሀሳቦችን ይሰነዝራል በአንድ ወቅት። ያ ደግሞ የህዝብን የአንድነትን አብሮ መኖርን የጋራ እሴቶችን እነዚህ ይሸረሽሩና መጨረሻ ወደ ግጭት ነው። ስለዚህ ሚዲያዎቻችን እነዚህ ነገሮች እንዳይከናወኑ እቺን ጥንታዊት ሀገር ደግሞ የህዝቧን የጋራ ታሪኮች፣ አንድነቶች፣ የአብሮነትን የሚያጠናክሩ ጉዳዮችን አጉልተን በማሳየት እንዴት አድርገን ወደፊት መራመድ የምንችለው? የጋራ ታሪክ ብቻ ሳይሆን የጋራ እሴቶች ብዙ አሉ። ለምሳሌ የእርቅ ስርዓታችን አለ። የእርቅ ስርዓታችን የጋሞ የአባቶች አለ፣ የኦሮሚያ የገዳ ስርዓት አለ፣ አማራም ትግራይም በየሁሉ እነዚህ ስርዓቶች አሉ። በጣም ተመሳሳይ ናቸው፣ በጣም አንድ አይነት ናቸው። እነዚህን አጉልቶ በፕሮግራምም በተለያዩ በፊልሞችም ታች ድረስ ወርዶ በማሳየትም ማህበረሰቡን አንድነቱን ማሳየት አለብን። ይሄ የሚዲያዎች ትልቁ ሚና ነው። እንዴት ይሰራል? እንዴት ማድረግ አለባቸው? እንግዲህ እንደ የሚዲያ ሀውሱ ኤዲቶሪያል ፖሊሲ ኤዲቶሪያል እንትን ላይ ነው የሚወሰነው። ግን ሚዲያው ትልቅ ሚና በማሳየት ይሄን በማሳየት ትልቅ ነገር ነው። መረጃ በተለይ ደግሞ መረጃ የማግኘት ችግር እንዳለ ሆኖ በራስ ጥረት ሚዲያው በራሱ ጥረት ያለውን አጠገቡ ያለውን እሴት አጠገቡ ያለውን የጋራ የሆኑ ነገሮችን ማሳየት ይችላል። በተለይ ምሁራን ተደማጭነት ያላቸው በማህበረሰቡ ዘንድ ከበሬታ ያላቸው እንደዚህ አይነት ሰዎችን ወደ ሚዲያው አምጥተን ማህበረሰቡን እንዴት እንዲያስተምሩልን ማድረግ እንችላለን? የዲጂታል ስፔሱ በማን ነው አሁን የተያዘው? እንደምታዩ በጣም ጽንፈኞች በሆኑ ፌክ ኒውስ በጣም በተለያየ እንዴት መከላከል የምንችለው ማህበረሰብን ማንቃት ነው። በግድ የኔን ኤልኝ አትዩም አይደለ? ግን ማህበረሰብን ማንቃት ነው። በተቻለ መጠን ማንቃት ነው። ፖዚቲቭ ነገሮችን እንዲያይ ማቅረብ ነው። ለምሳሌ እንደው የኢትዮጵያ ችግር ብለሽ ይሄ ሁሉ ለጦርነት ይዳራ እንግዲህ ለረጅም አመታት ለበብዙ መቶ አመታት በጦርነት ውስጥ ነው። ኢትዮጵያ እኮ አብዛኛው የ3000 ታሪክ እንኳን ተብሎ ቢዘረዘር ታሪካችን አብዛኛው የጦርነት ነው፣ የእርስ በርስ ግጭት ነው። የውጭ ጠላት ሲመጣ ደግሞ ያንን ትተን ወደዛ ተመልሰን ወደ ራሳችን ግጭት። አሁን ደግሞ ወደ ጦርነት ነው። ጦርነት ወደ ተመለሰ ወደ ራሳችን በዲጂታሉ አገር ወደ ማፍረስ። ይሄ የአገር ሉዓላዊነት፣ ይሄ የአገር ጥቅም ኢትዮጵያ የምታሰምረው ዓለም አቀፍ መስመሩ አለ አይደል እንዴ? እሱ ሁሉ የሚጥስ ነው የሚደረገው። ሚዲያው ልቅ ነው። በተለይ ደግሞ ዲጂታል ሚዲያው ልቅ ነው። ያንን መከላከል ካልተቻለ ማህበረሰብን ማንቃት ካልተቻለ በጣም የሚዲያው የዲጂታል ሚዲያው ቻሌንጅ ከባድ ነው።
በተለይ ደግሞ በአገራዊ ጉዳይ ላይ የሚሰሩ በሉዓላዊነት ላይ በአገር ጥቅም ላይ በአገር ግንባታ ላይ የሚሰሩ ሚዲያዎች እየታዩ አይደለም። ማህበረሰቡ የሚፈልገውን እኔም ብዙ ጊዜ ምን ይላል አንዳንድ ሰው ማህበረሰቡ የሚፈልገውን ራሱ ነው የሚያውቀው፣ አንቺ እሱ የሚፈልገውን አቅርቢለት እንጂ አንቺ የምትፈልጊውን አትስጩ ይሉኛል። ለምን አይታየም ስንል ማለት ነው። በደንብ አይታየም ስንል ማህበረሰብ የሚፈልገውን ብቻ አይደለም የምንሰጠው አይደል? እንደ ሚዲያ ማወቅ ያለበትን መብቱ ነው እኮ መረጃ አይደል? ማህበረሰቡ እንደ ሚዲያ ማወቅ ያለበትን ሁሉ ማሳወቅ አለብን። መረጃን ካልሰጠ ነው የሀገር አሁን ያለው ኢትዮጵያ ያለችበትን ደረጃ በምን ይታወቃል? በምን ያውቃል? እኔ የሀገራዊ ምክክር ኮሚሽን ላይ በጣም በብዙ ቦታ ላይ ተሳትፌያለሁ። መሳተፌ አንዱ የጠቀመኝ ትልቅ ብዬ የማስበው በጣም ኢትዮጵያ ብዙ ችግር የለባት፣ ብዙ የሚያጣላን ነገር የለባት። የሁሉም ህዝቦች አንድ አይነት ጥያቄ ነው። ጥያቄዎቹ በጣም ትንሽ ናቸው። በድርድር በጠረጴዛ ዙሪያ የሚፈቱ ናቸው። በጣም ተጋነው በውጪ ጠላቶች በታሪካዊ ጠላቶችን የሚነሱ ነገሮች እርስ በርስ የሚያጋጩ ነገሮች ቁጭ ብለው ሲወያዩ ስሰሚ በጣም ቀላሎች ናቸው። ስለዚህ ሚዲያው እነዚህ ነው አብሮቶ ማለት አሁን በእኛ ሚዲያ የተወሰነ ሞክረናል። የተለያየ ብሔረሰቦችን አምጥተን ችግራቸውን እንዲወያዩ እንዲነጋገሩ አድርገናል። ምናልባት አንቺም አይተሽዋል። በጣም ተራ ነገር ነው የሚያነሱት ጥያቄ፣ በጣም ትንሽ ነገር ነው የሚያነሱት አንዳንድ ኤሊቶቹ ማለት ነው። ያ ጥያቄ እነሱ የሚያነሱት ማህበረሰቡ ጋር ስትሄጂ የለም አያውቁም። ማህበረሰቡ ራሱ መኖሩን ያን ጥያቄና ማህበረሰቡ ጋር ያለውን ነገር እሴቱን ጠብቆ እንዲሄድ ለማድረግ ዲጂታል ሚዲያው ጤናማ እንዲሆን ጤናማ ሜዳ እንዲሆን መንግስት ማመቻቸት አለበት። ህግ መውጣት አለበት። ስርዓት መውጣት አለበት። ሚዲያው ላይ ትንሽ አስቸጋሪ ነው። እንደ ሜንስትሪም አይደለም። ምናልባት የሚዲያ ኤዲቶሪያል ፖሊሲ ሊኖረን ይችላል። ግን በዛ መስመር የሚሄዱ ሚዲያዎች በአገር ጥቅም ላይ አንደራደርም የሚሉ ሚዲያዎች ግን እየወጡ ነው። ስፔሱን እየተወው ነው። ለምን? የፋይናንስም የሰራተኛም ችግር ሊኖር ይችላል። እና ያንን ስፔስ ለማን እየተውን ነው የምንሄደው? ህዝቡ የሚፈልገውን ነው ቪው የሚጨምርለትን ነው እየሰራ ያለው። እምነቱ ባይሆንም ለገንዘብ እየሰራ ነው ያለው። በተለይ ደግሞ እሴትን የሚነድ ዲጂታል ሚዲያው በጣም ከባድ ግን ምንድነው እነዚህ ሀገረ መንግስት ግንባታ ላይ የሀገር ሉዓላዊነት ላይ የማይደራደሩ የሚሰሩ ሚዲያዎችን መበረታታት አለበት። መንግስት ብቻ አይደለም። መንግስት የሚያበረታታ ጥሩ ነው። መንግስት አበረታታ ማለት ለመንግስት ሰራሽ ማለት አይደለም። ያ ሚዲያ ለመንግስት ይሰራል ማለት አይደለም። ሚዲያ የራሱ የሆነ ኤቲክስ አለው፣ በዛ መስመር ይሄዳል። ነገር ግን ቢያንስ እንዳይጠፉ መንግስትም እኮ ኢኮኖሚው እንዲያድግ አገር ሰላም እንድትሆን ስልጣኑም እንዲቀጥል እኮ አገር ሰላም መሆን አለባት፣ መረጋጋት አለባት አይደል? ለዚህ ለራሱም ጥቅም ሲል መንግስት እነዚህን ሚዲያዎች አይቶ ፈልጎ ቢያንስ ማበረታቻ ያስፈልጋል። ስፔሱን በደንብ እንዲጠቀሙበት ማድረግ፣ በራሳቸው ተፈጥሯዊ በተመሰረቱበት ባሰቡት መንገድ እንዲሄዱ ማድረግ። ዲጂታል ሚዲያው ላይ ለምሳሌ ተቆጣጣሪ ባለስልጣን መስሪያ ቤቱ ማስጠንቀቂያዎች እንዲሁም ደግሞ የፍቃድን መንጠቅ እርምጃዎች ሲወሰዱ ደግሞ እንደዚሁ በተመሳሳይ ጩኸቶች ይኖራሉ። 67 ምንሆን ሚዲያዎች ነን እኮ ማስጠንቀቂያ የሚሰጠው ፍቃድ መንጠቅም ደረጃ የሚደረሰው እኮ ፍቃድ ያለው ነው። አሁን እኮ ፍቃድ የሌለው ነው ያስቸገረው አይደል? ፍቃድ የሌለው ከሀገር ውስጥም ሆነ እንደ ኢትዮጵያ እኮ በሳይበር ትልቅ ደረጃ ደርሳለች የምንባልበት ደረጃ ነን ያለ ነው አይደል? በተለያየ እንደው ጎብኝተናል። ኒስም ሄደን መረጃና ደህንነት ብዙ ነገር ቴክኖሎጂን አይተናል። ቴክኖሎጂን እየተጠቀምኩ ነው የምትል አገር ውስጥ ነው ያለ ነው። ሚዲያዎች አሉ ኢትዮጵያን ሉዓላዊነት ላይ እየቀጠቀጡ ያሉት። ማህበረሰቡን እኮ እሴቱ፣ ባህሉ፣ ስነ ልቦናው እየተናደነ ያለው ሲጀመር ሀገር ማለት እኮ ዋናው አንዱ ኤሌመንቱ ህዝብ ነው። ይህ መንግስት ድንበርን ብቻ አይደለም፣ የህዝብን ደህንነት አለ። እኛ እኮ አእምሮአችንን መጠበቅ አለብን። ከምትሰሚው አይደል? የአእምሮ ጤናሽ ማለት እኮ ያንቺ ሙሉ ማንነትሽ ነው። እንደ አገር የወደቅንበት ነገር ቢሆን በዲጂታል ሚዲያው ነው። የኢትዮጵያ ኢሜጅ የሚያበላሽ በሁለቱንም ዘፍ አክቲቪስቶችም አሉ። አክቲቪስቶችም የሚናገሩት ነገር የኢትዮጵያን ኢሜጅ የሚገነባ አይደለም። እርስ በርስ የሚሰዳደቡት ነገር ከተቃዋሚዎች ጋር ልክ አይደለም። ዲጂታል ሚዲያው ላይ ያው የሚታዩ ነገሮች ፈተናዎች አሉ። በተለይ ደግሞ እንደዚህ የአገርን ብሔራዊ ጥቅሞች የሚዳፈሩ ጉዳዮች ይነሳሉ። በዛው ልክም ደግሞ መልካም ነጥቦችን በተለይ ደግሞ እንደዚህ የአገር ግንባታ ላይ የሚሰሩ ሚዲያዎች አሉ። ሁሉንም መፈረጃችን ሳይሆን አሉ የሚሰሩ። በተመሳሳይ ደግሞ ከዲጂታል ሚዲያው በተቃራኒ ደግሞ ዋና የሚባሉ ወይም ሚኒስትሪ የሚባሉት
እነ ቴሌቪዥን፣ ጋዜጣና ሬዲዮ ደግሞ ከነዚህ ይለያሉ። ለምን ይመስልሻል ልዩነት የተፈጠረው? እንግዲህ ሜንስትሪም ላይ የራሱ ቦርድ አለ፣ ኤዲቶሪያል ፖሊሲ ያላቸው መመሪያ አለ። በአደረጃጀትም በጣም ይለያል። በብዙ ነገር ነው የሚለየው። ስለዚህ አንደኛ የመረጃ አክሰስ በራሱ ሜንስትሪም ላይ ነው ያለው። ለዲጂታል ሚዲያ የትኛው ተቋም የመንግስት ተቋም የትኛው ባለስልጣን ይሰጣል የሚለው በራሱ ሌላ ጥያቄ አለ። ለሜንስትሪም ግን እድሉ ሰፊ ነው። ኢኮኖሚያዊ አቅም የመረጃ ጥረት ነው። ሶሻል ሚዲያውን ፌክ ኒውሶች፣ ግጭት ቀስቃሽ ጉዳዮች እንዲያሰራጭ ያደረገው ብለሽ ታስቢያለሽ? አዎ፣ በተለይ እንደ ሚዲያ በተደራጁ ፍቃድ አውጥተው እየሰሩ ባሉ ዲጂታል ሚዲያዎች ላይ ትልቁ ክፍተት ያለው የመረጃ እጥረት ነው። አግኝተውም እኮ ግን እንደሱ ማይሰሩ አሉ፣ ከቪው ከሚያገኙት አንጻር ማለት ነው። አዎ፣ የመረጃ እጥረት ነው አብዛኛው አንዱ የመረጃ እጥረት ነው። መረጃውንም አግኝተው ደግሞ አንግል ቀይረው የሚሰሩም አሉ። በተዛባ መንገድ የሚዲያው የተከታይ የማግኘት ቻሌንጅ ነው። እነዚህ በመወያየት በስልጠና በተለያየ መንገድ ሊፈቱ ይችላሉ። የሚፈቱ ነገሮች ናቸው። ነገር ግን የማይፈቱት ምንድነው? ፍቃድም የሌላቸው በዲጂታል ሚዲያ ላይ እንደልባቸው የሚናገሩ ሁሉም ጋዜጠኛ ሆኗል እኮ አሁን። ማን ነው ጋዜጠኛው? ማን ነው ሚዲያ ራሱ ምንድነው? ቴክኖሎጂ ራሱ ያመጣው ቻሌንጅ አለ። ያንን አጥርቶ መሄድ አስፈላጊ ነው። በተለይ ደግሞ ዲጂታል ሚዲያው ላይ ይወጣል የሚባለው ህግ በዘገየ ቁጥር የበለጠ ክፍተቱ እየሰፋ ነው የሚሄደው። ተመልካቾቻችን እየተከታተላችሁት የሚገኘው ሳምንታዊ የኤዲተሮች ጠረጴዛ የተሰኘው የሰላም ሚኒስቴርና ኤንቢሲ ኢትዮጵያ እያዘጋጁት የሚያቀርቡት ፕሮግራም ነው። የዛሬ ርዕሰ ጉዳያችን ደግሞ ብሔራዊ ጥቅምና የወል ትርክቶችን እንዴት መገናኛ ብዙሃኖች መዘገብ አለባቸው ወይም ደግሞ ያላቸው ሚና ምንድነው በሚል እዚህ ጋዜጠኛ ፍሬዘርን ስቱዲዮ ጋብዘን እየተወያየን እንገኛለን። አብራችሁን ቆዩ። ቀደም ብሎ ያነሳናቸውን ብሔራዊ ጥቅሞች በተከበሩ ልክ እንዲሁም ደግሞ የጋራ የወል ትርክቶችን መገንባት ከቻሉ ብሔራዊ ጥቅሞችን ማስከበር ከቻሉ እንዲሁም ደግሞ የብሔራዊ ጥቅሞችን ምንነት ከማስረጽ አንስቶ መስራት በደንብ መገንባት ከቻለን አገርን ማረጋጋት ሚዲያዎች ከሰሩ መጨረሻው ሰላም ነው። ስለዚህ ለዋላይነትን ለማምጣት የተረጋጋ አገር እንዲኖር ማድረግ የሚዲያዎች ሚና ነው ካለን አገር እንድትቀጥል ምን ማድረግ አለባቸው ትያለሽ? አንድ የሚያደርጉ ነገሮች ላይ ትኩረት መስጠትና እንዲቀንስ ማህበረሰቡ ብሎ ቆም ብሎ ታሪኩን እሴቱን እንዲያስብ የሚያደርጉ ግጭት የሚቀንሱ ፕሮግራሞችን ዝግጅቶችን ማቅረብ ነው። ሌላው ደግሞ ማህበረሰቡ እውቀት እንዲኖረው ስለ ሀገሩ ተጨባጭ በተለይ ደግሞ ፍሬዘር እዚህ ላይ እንድታነሽልኝ ግጭቶችም ሳይነሱ በፊት ግጭቶች እንዳይባባሱ የመስራት ሚና የሚዲያው ሚና ነው። እንዲሁም ደግሞ የጋራ ታሪኮች ላይ ከመስራት ባለፈ ደግሞ እነዚህ ነገሮች ሲደመሩ ውጤታቸው ሰላም ነው የሚሆነው። ምክንያቱም ሰላም ሲረጋገጥ ነው እነዚህ ነገሮችንም ማግኘት የምንችለው። ስለዚህ ሰላም ግንባታ ላይ በተለይ ግጭቶች ከተነሱ በኋላ ራሱ ከማራገብ ይልቅ ሰላማዊ የሆኑ የሚያቀዘቅዙ ጉዳዩን እነሱ ላይ እንዴት መስራት አለባቸው? ብዙ ኢትዮጵያ ውስጥ እየተሰሩ ያሉ ሜጋ ፕሮጀክትን ጨምሮ በውጭ ግንኙነታችን ላይ በኢኮኖሚ ላይ የሚሰሩ ብዙ ስራዎች አሉ። እነሱን ለማህበረሰብ ማቅረብ ነው። ከዛ ውጭ ግን እንዳልኩሽ ነው ግጭትን የሚቀንሱ ነገሮች ምንድናቸው? እነዚህ ናቸው እኮ መንግስት በስራ ላይ እንደሆነ ማሳየት ነው አንደኛው። ሁለተኛ ደግሞ በመንግስት በኩል ደግሞ መንግስትን መቆጣጠር አንዱ የሚዲያ ሚና ነው። ግጭት ከመነሳቱ በፊት ግጭት ሊያስነሱ የሚችሉ ፖሊሲዎች ካሉ፣ ደንቦች ካሉ፣ መመሪያዎች ካሉ ሚዲያው እነዛን ነቅሶ አውጥቶ ለውይይት ማቅረብ ከሚመለከታቸው ከባለድርሻ አካላት ጋር ውይይት አድርጎ እነዚህ ነገሮች ግጭት ሊያስነሱ ይችላሉ፣ ሊቀሰቅሱ ይችላሉ፣ በዚህ መንገድ ቢታይ የሚል አጀንዳ። በነገራችን ላይ አንዱ ግጭትን ከሚያመጡ ጉዳዮች ቀደም ያነሳ ነው የተዛባ ታሪክ ነው ወይም ደግሞ ነጠላ ትርክት የምንለው ነው። እነዚህንም ከመቅረፍ አንጻር እንድታዩ ፈልጌ ነው። የጋራ ታሪኮቻችንንም ማሳየት ነው። የጋራ ታሪኮችን እሴቶች ላይ እነሱን ማሳየት ለማህበረሰቡ ምንድናቸው? ግጭት ከመነሳቱ በፊት ምንድናቸው? የጋራ ያለን ታሪኮች ምንድናቸው? እሴቶቻችን ምንድናቸው?
አሉን የምንላቸው ሀብቶች ምንድናቸው? እነሱን በሚዲያ ማሳየት። መገናኛ ብዙሃን ባለሙያው ራሱ በእውቀት በክህሎት ያለበትን ክፍተት ለማሙላት ከማን ምን ይጠበቃል? ከጋዜጠኛው እንግዲህ ሁሉን ነገር መስራት ላይ ትንሽ ኢትዮጵያ ውስጥ ትንሽ ችግር አለ። አሁን በቅርቡ ግን አንቺም የወሰድሽው አይነት ስልጠናዎች አሉ አይደለ? የኢትዮጵያ መገናኛ ብዙሃን የከፈተው የሚዲያ ልቀት የሚዲያ የልቀት ማዕከል አለ። እንደሱ አይነት ማዕከሎች ያስፈልጉናል። አሁን የህግ ባለሙያው ጋዜጠኛ ሆኗል። ጥሩ ነው፣ መተንተን ይችላል። ግን የጋዜጠኝነትን ደግሞ ምን ያህል ያውቀዋል? ጋዜጠኛው ደግሞ ጋዜጠኝነት ብቻ ተምሮ ኢኮኖሚ ሊተነትን ይችላል ወይ? ግብርና ሊተነትን ይችላል ወይ? ይሄንን ስፔሻላይዝድ ማድረግ ስልጠናዎች መስጠት ለጋዜጠኛ ኢትዮጵያ ውስጥ በጣም ያስፈልጋል። ለኢትዮጵያ ጋዜጠኞች የአቅም ግንባታ በጣም ያስፈልጋል። የአቅም ግንባታ ከስራ እድሉ ጋር ማለት ነው። ግን የአቅም ግንባታ ብቻ ሳይሆን አብዛኛው ጋዜጠኛ የመረጃ እጥረትም አለበት። መረጃ እንዴት ይገኛል? አንድ ጊዜ ጠቅላይ ሚኒስትሩ ሲናገሩ መረጃ አልሰጥም የሚል ሚኒስቴር መስሪያ ቤት ካለ በህግ ይጠየቃል የሚል ነገር አለ። ግን እንዴት ነው መረጃ አልሰጥም ብሎ የምትከሹ? እንዴት ነው መረጃ አልሰጥም የሚልሽን መስሪያ ቤት ምንድነው የምታረጊው? ይሄ ጋዜጠኛው ጋር እውቀቱ አለ ወይ? ፓወሩ አለ ወይ? እድሉ አለ ወይ? ይሄንን ማየት ነው። የሚዲያ ተቋሞቻችንስ ለጋዜጠኞች ስልጠናዎች መስጠት የለባቸውም? ወይም አውቀው ወይም ሳያውቁ ክፍተቶች ይኖራሉ። የእውቀት ጋፕ፣ የክህሎት ጋፕ ሊኖር ይችላል። ይህንን ለማሙላት የሚዲያ ተቋሞቻችንስ ሚና የለባቸውም? ኃላፊነት የለባቸውም? ልክ ነሽ። ስልጠና እኮ ያስፈልጋል። ግን አሁን ስልጠና ያስፈልግም ሳይሆን እያልኩሽ ያለሁት እሱ አይደለም ችግሩ። በተለይ ደግሞ ሚዲያ ሀውስ ውስጥ የሚሰሩ ጋዜጠኞች የሚዲያ ሀውሳቸው መመሪያ ነው፣ የተቋሙን መመሪያ ነው፣ ኤዲቶሪያል የዛን ሚዲያ ወይ ባለቤት ኢንትረስት ነው እየሰሩ ያሉት አብዛኛዎቹ። የመረጃም የእውቀትም ጋፕ ላይኖር ይችላል። ስልጠና ደግሞ በጣም በብዙ መንገድ በተለያዩ ኤንጂኦዎች፣ ኤምባሲዎች፣ በመንግስትም ስልጠና እየተሰጠን ያለው ሚዲያ አውቶሪቲ በተለያየ ጊዜ ስልጠና ይሰጣል። አሁን የስልጠና ችግር የእውቀት ጋፕ ላይ መስለኛል። የለም ብለን መደምደም እንችላለን? መደምደም አንችልም። አሁን ባለው በተጨባጭ ሁኔታ ግን የሚዲያ አመራር ነው መሰልጠን ያለበት በኔ። ምክንያቱም ያ ጋዜጠኛ ሰልጥኖ መጥቶ በዛ መሰረት ልስራ ቢል ያሰራዋል ወይ? አለቃው ያሰራዋል ወይ? ዞሮ እውቀት እኮ ነው፣ ሰፋ ያለ እውቀት ነው። ምክንያቱም እንደ አጠቃላይ ሳይንሱ ላይ ያለ ከዩኒቨርሲቲ ተመርቀው ባለሙያዎች ከወጡ በኋላ ያላቸውን እውቀት የሚያሰፉበት የበለጠ ስፔሻላይዝድ የሚሆኑበት እንዲሁም ደግሞ ክህሎቶቻቸውን የሚያዳብሩበት ስልጠናዎች አያስፈልጋቸውም ትያለሽ? በትክክል ያስፈልጋቸዋል። ኤዲቶሪያልማ እንደየቤታችን ይሄንንም እውቀቱንም ክህሎቱንም እኮ አይገታም ኤዲቶሪያል ፖሊሲዎቻችን። ግን የበለጠ ጋዜጠኛው ከዩኒቨርሲቲ ተምሮ ከወጣው የበለጠ መሬት ላይ በቲዮሪ የተማረውን ፕራክቲስ ወይም ደግሞ መሬት ላይ ኦን ዳ ግራውንድ ሲመጣ ያለውን እውቀት እንዲያካብት በሚያገኛቸው ስልጣኖች ይበልጥ እንዲዳብር ያግዛቸዋል። ያ ደግሞ የሚያጋጥማቸውን የእውቀት ክፍተቶች የክህሎት ክፍተቶችን አይሞላለትም ወይ ለማለት ፈልጌ ነው። ይሞላለታል። በእርግጥ ትክክል ነው። እኔ ደግሞ አሁን እያልኩ ያለው ጫና አሁንም ጋዜጠኛው ላይ ብቻ አይደለም መሆን ያለበት። አሁን ዲጂታል ስፔሱ ላይ ችግር አለ ስንል እኮ የዲጂታል ሚዲያ ጋዜጠኛው ላይ ብቻ አይደለም ያለው፣ ባለቤቶቹም ላይ ነው ችግር ያለው። አንድ ጋዜጠኛ መጥቶ ሚዲያ አውቶሪቲ አሰልጥኖት ብቁ አድርጎት በሀገር ጥቅም ላይ ብዙ ነገር ሚዲያ አውቶሪቲ ወይንም ሌላ ተቋም አሰልጥኖት መጥቶ በዛ መሰረት ልስራ ቢል ያሰራዋል ወይ? ስልጠናው ያስፈልጋል። ሁሉ ጊዜ አይደለም በጋዜጠኝነት በማንኛውም ሙያ ሁሉ ጊዜ ስልጠና ያስፈልጋል። ሁሉ ጊዜ ራሳችንን ከወቅቱ ጋራ ማዘመን አለብን አይደለ? ምንም ጥያቄ የለውም። አሁንም ግን እያልኩ ያለሁሽ ጋዜጠኛው ላይ ብቻ ሳይሆን ችግር የሚኖረው ባለቤቶችም ጋር ነው፣ አመራርም ጋር ነው። እንደ ሚዲያ ሀውስ ስልጠናው ያስፈልጋል። ያጋጥሟቸውን የእውቀት የክህሎት ጋፖች ለማሙላት የሚለውን ለማንሳት ነው ያስባለሁ። እንደው ጠቅለል አድርገሽ ብሔራዊ ጥቅሞች የጋራ ትርክትና እንዲሁም እነዚህ ሁለቱ ነገሮች ደግሞ ተጨምቀው ሚዲያዎች አጠቃላይ ምን መስራት አለባቸው ትያለሽ? ብሔራዊ ጥቅም ላይ በአገራዊ ግንባታ ሰላም ግንባታ ላይ በአጠቃላይ የሚዲያዎች ሚና ክፍተትን እያጠበቡ
አንድ የሚያደርጉን ላይ በስፋት መስራት ነው። ችግሮችን እያጠበቡ ስኬቶች ላይ የበለጠ መስራት ነው። ያ ምንድነው እየጠበበ ይሄዳል። ማህበረሰቡም ግንዛቤ ያገኛል። በተለይ ደግሞ ማህበረሰብን እውቀት ከማስጨበጥ ጀምሮ ብዙ ስራ መስራት አለበት። ማህበረሰቡ ትክክለኛ መረጃ እንዲደርሰው ጥረት ማድረግ አለበት። መንግስት ደግሞ ትኩረት አቅጣጫው በተለይ ደግሞ እኔ አሁን መናገር የምችለው ስለ ዲጂታል ሚዲያው ኒው ሚዲያ ነው። በዓለም አቀፍ ደረጃ አሁን ተሰሚነት ያለው ተደማጭነት ያለው ፈጣን ኒው ሚዲያው ነው፣ ዲጂታል ሚዲያው ነው። እዚህ ላይ ጠንካራ ስራዎች መስራት ያስፈልጋል። ህግና መመሪያ መውጣት አለበት። ተቀራርቦ መስራት አለበት። ከሩቅ ለሩቅ ሳይሆን ተቀራርቦ መስራት አለበት። ለዚህም ለአገር ሰላም ግንባታ ዲጂታል ሚዲያው በጣም ወሳኝ ነው። ለዲጂታል ሚዲያው ደግሞ ማስተላልፈው ምንድነው? ለዲጂታል ሚዲያ ባለቤቶችና ጋዜጠኞች የማስተላልፈው መልእክት ምንድነው? አገር ስትኖር ነው። አገር ሰላም ስትሆን እኛም መስራት እንችላለን። አገር ሲሳካላት፣ አገር ስትከበር እኛም እንከበራለን። አገር ቀና ስትል ሁሉም እኛም ቀና እንላለን። እንደ ጋዜጠኛ እንደ ሚዲያ ውስጥ ባለቤት ብቻ ሳይሆን እንደ ዜጋም ስናስበው ለአገር ሉዓላዊነት፣ ለአገር ጥቅም፣ ለአገር ግንባታ ከማህበረሰቡ ጎን መሆን አለብን። የማህበረሰብ ድምጽ አይደለም። እያንዳንዱ የምናወጣው መረጃ የምንሰራው ስራዎች በሙሉ የሀገርን ጥቅም ያስጠበቀ መሆን አለበት። ሰላም መሆን አለበት። ግጭትን የሚያጠብ ችግሮችን የሚያጠብ መሆን አለበት። ፍሬዘር ለሰጣሽ መረጃ እጅግ በጣም አመሰግናለሁ። ሌላ ጊዜ ምናልባት ሌሎች የሚዲያ ጓደኞቻችንን ጠርተን በሰፊው ደግሞ የምንወያይበት ይሆናል። እሺ፣ አመሰግናለሁ። መልካም ተመልካቾቻችን፣ እስካሁን ስትከታተሉት የቆያችሁት ሳምንታዊ የኤዲተሮች ጠረጴዛ የተሰኘው ፕሮግራማችን ነበር። በዛሬው ፕሮግራማችን ደግሞ ብሔራዊ ጥቅምና የወል የጋራ ትርክቶችን ከመገንባት አንጻር መገናኛ ብዙኃን ያላቸው ሚና ምንድነው የሚለው ላይ ነበር ቆይታ ያደረግነው። እዚህ ከጋዜጠኛ ፍሬዘር ነጋሽ ጋር በተለይም ደግሞ የማህበራዊ ሚዲያው ላይ እንዴት መሰራት አለበት በሚለው ላይ ትኩረት አድርገን ነው ቆይታ ያደረግነው። ፕሮግራሙን በማዘጋጀትና በማቅረብ ከካሜራ ባለሙያዎች ነው እንዲሁም ከመላው የስቱዲዮ ቴክኒሻኖች ጋር ቆይታ ያደረኩት ኢየሩሳሌም አለሙ ነበርኩ። ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ከናንተ ጋር